ሰበር ዜና ከመይሰው ካሳ ቀዬ ቋራ ላይ የፋኖ አንድነት ቃል ኪዳን ታሰረም። የአማራ ፋኖ ብሔራዊ ኃይል ከሳምንታት ውይይት በኋላ መመስረቱ ይፋ ሆኗል። በጉጉት ሲጠበቅ ከነበረው የአራቱ ድርጅቶች ማለትም የአማራ ፋኖ አንድነት በጎንደር፣ የአማራ ፋኖ አንድነት በሸዋ፣ የአማራ ፋኖ በጎጃምና የአማራ ፋኖ በወሎ ቤት አማራ ሲያደርጉት ከነበረው ጉባኤ በኋላም አንድ ወጥ ድርጅት መፍጠራቸውን መረብ ሚዲያም ድርጅቶቹ አመሻሹን ካወጡት መግለጫ ተመልክቷል። አራቱ ድርጅቶች ወደ አንድ በመምጣት የአማራ ፋኖ ብሔራዊ ኃይል የሚል ስያሜ ያለው አንድ አባት ድርጅት የመሰረቱ ሲሆን ድርጅቱም 13 አባላት ባሉት ማዕከላዊ ኮማንድ እንዲመራ ውሳኔ መተላለፉ ተነግሯል። የተከበራችሁ የመረብ ቤተሰቦች አራቱ ድርጅቶች ቀናትን ከፈጀ ጉባኤ በኋላም አንድነት በመፍጠር ወጥ የሆነ አደረጃጀት በመስራት አባት ድርጅት መመስረታቸውን አስመልክቶ ዛሬ ግንቦት 1 2017 ዓ.ም ያወጡትን መግለጫ መረብ ሚዲያም እንደወረደ ወደ እናንተ የሚያቀርበው ይሆናል። አብራችሁን ቆዩም። ከአማራ ፋኖ ብሔራዊ ኃይል የተሰጠ መግለጫ የአማራ ሕዝብ የጀመረው የህልውና ተጋድሎ በከፍተኛ ሁኔታም የተጋጋለበት ዘመን ላይ እንገኛለን። የአማራ ክልልን ጨምሮ በበርካታ የሀገሪቱ አካባቢዎች እየተደረገ ያለው የህልውና ትግል ህዝባዊ መሰረት ያለው በመሆኑ አንድ ወጥ ድርጅት እየተመራ ባይሆንም አመርቂ ውጤት እያስመዘገበ ይገኛል። ትግሉ ግለቱን ጠብቆ የበለጠ እንዲፋፋምና በአጭር ጊዜ የአማራን ህዝብ ነጻነት ያረጋግጥ ዘንድ ይህንን ትግል የሚያቀናጅና የሚያስተባብር የጋራ አመራር ያለው ድርጅት መውለድ ጊዜው የጠየቀው አንገብጋቢ ጉዳይ ሆኖ ተገኝቷል። ይህንን አንገብጋቢ ጥያቄ ለመመለስ በርካታ ሙከራዎች ተደርገዋል። ብዙ ውጣ ውረዶችም ታልፈዋል። በመጨረሻም የአማራ ህዝብ የናፈቀው አገር ወዳድ ኢትዮጵያውያን ሁሉ የተመኘው መላው የፋኖ ሰራዊት የጠበቀው ታሪክ እንዲፈጸም የጠየቀው ጉዳይ ተጠናቋል። የአማራ ፋኖ በጎጃም፣ የአማራ ፋኖ በወሎ ቤት አማራ፣ የአማራ ፋኖ አንድነት በጎንደርና የአማራ ፋኖ በሸዋም ከፍተኛ አመራሮች በጋራ ቋራ ጎንደር ባደረጉት ቀናትን የወሰደ መስራች ጉባኤ ዛሬ ግንቦት 1 2017 ዓ.ም የአማራ ፋኖ ብሔራዊ ኃይል ወይንም በእንግሊዝኛ አጠራሩ አማራ ፋኖ ናሽናል ፎርስ የተሰኘም ድርጅት መመስረታቸውን ለመላው ሰራዊታችን ለመላው ህዝብና ለትግሉ ደጋፊዎች እናበስራለን። መላው የትግላችን ደጋፊዎችም በዚሁ አጋጣሚ እንኳን ደስ አላችሁ ለማለት እንወዳለን። የአማራ ፋኖ ብሔራዊ ኃይል በአማራ ብሔርተኝነት የፖለቲካ ርዕዮተ ዓለም በአማራ ብሔርተኝነት የፖለቲካ ርዕዮተ ዓለም ላይ የቆመ ህዝባዊ ተጋድሎን የሚመራ ሲሆን ድርጅታችን ዋነኛ ተልዕኮም እየተደረገ ያለውን የህልውና ትግልና ህዝባዊ አብዮትን ማስተባበርና ማቀናጀት ይሆናል። ድርጅታችን የአማራ ፋኖ ብሔራዊ ኃይል በኢትዮጵያ ሉዓላዊነትና አንድነት ላይ የማያወላዳ አቋም ያለው ሲሆን የአማራ ህልውና የሚረጋገጠውም ከሌሎች ኢትዮጵያውያን ኃይሎች ጋር በሚደረግ የጋራ ትግል የአብይ አህመድን የሽብር አገዛዝ በማስወገድ በምትኩ በሽግግር ሂደት በሚገነባ የጋራ መንግስት መስረታ እንደሆነ ያምናል። ድርጅታችን የአማራ ህዝብ ተጋድሎ የህልውና ተጋድሎ ነው ስንል ህልውናችንን የተፈታተነውን መዋቅርና ትርክትን መለወጥ እንደሆነ በጽኑ እንደማመናችን መጠን የወልቃይት ጠለምትና ራያን ጨምሮ በሁሉም የሀገራችን አካባቢ ያለ የወሰን የማንነትና የራስን በራስ የማስተዳደር ጥያቄ ለማስመለስ እንደሆነም እናረጋግጣለን። መዋቅራዊ ጥቃትን መቀልበስና ለአማራ ህዝብ ማህበራዊ ፍትህን የሚያሰፍን ስርዓተ መንግስት መፍጠርን ታሳቢ ያደረገውን ትግል የሚመራ ማዕከላዊ አመራር መፈጠሩ የህልውና ትግል እያደረገ ላለው ህዝብ ተጨማሪ አቅም ነው። ድርጅታችን በሙሉ አቅሙ ትግሉን እንዲመራ የሁሉም ባለድርሻ አካላት ድጋፍን ይፈልጋል። የአማራ ፋኖ ብሔራዊ ኃይል አወቃቀር ጠቅላላ ጉባኤ፣ ማዕከላዊ ምክር ቤት፣ የሥራ አስፈጻሚ ኮሚቴ እንዲሁም የአባት አርበኞች ምክር ቤትን አካቶ ሕገ ደንብን በማጽደቅ ተቋቁሟል። የአባት አርበኞች ምክር ቤትን አርበኛ መሳፍንት ተስፉ እንዲመሩት መስራች ድርጅቱ ተስማምተዋል። የድርጅቱ አመራርን በተመለከተም የመስራች ድርጅቶችን አባላትና ሰራዊት ለማዋሃድ ጊዜ በማስፈለጉ የድርጅቱ አመራርን በማዋቀር ሂደት የመስራች ድርጅቶችን አመራርና አባላትን ተሳትፎ ከፍ ለማድረግ ሲባል የትጥቅ ትግሉ ከሚደረግበት ቀጠና ስፋት አንጻር የጋራ አመራር በማስፈለጉ እንዲሁም ሌሎች በኢትዮጵያ ውስጥ ያሉ የፋኖ አደረጃጀቶች የድርጅቱ አካል የሚሆኑበትን እድል ለመፍጠር ሲባል ድርጅቱ በማዕከላዊ ኮማንድ እንዲመራ ተወስኗል። በመሆኑም 13 አባላት ያሉት ማዕከላዊ ኮማንድ የተቋቋመ ሲሆን አባላቱም አንደኛ አርበኛ ዘመነ ካሴ፣ ሁለተኛ አርበኛ ሀብቴ ወልዴ፣ ሶስተኛ አርበኛ ምሬ ወዳጆ፣ አራተኛ ደሳለኝ ሲያስብ ሸዋ፣ አምስተኛ አርበኛ አስረስ ማረ ዳምጤ፣ ስድስተኛ አርበኛ ሄኖክ አደሴ፣ ሰባተኛ ጀነራል ተፈራ ማሞ፣ ስምንተኛ አርበኛ ዝናቡ ድንገረው፣ ዘጠነኛ አርበኛ ደርሳም ብርሃኔ፣ አስረኛ አርበኛ አስቻለው በለጠ፣ 11ኛ አርበኛ ሳሙኤል ባለድል፣ 12ኛ አርበኛ ማርከው መንግስቴ፣ 13ኛ አርበኛ ከበር ስመኘው ናቸው። ሙሉ የአመራር ምደባ ተሰርቶ እስኪጠናቀቅ
ማዕከላዊ ኮማንዶ የድርጅቱን የፖሊት ቢሮና የሥራ አስፈጻሚ ኮሚቴን ሚና በመውሰድ የድርጅቱን ወታደራዊ፣ ፖለቲካዊና ዲፕሎማሲያዊ እንዲሁም የአስተዳደር ስራዎችን እንዲመራና እንዲወስን ስምምነት ላይ ተደርሷል። ለመላው የአማራ ህዝብ፣ ለመላው የአማራ ፋኖ አባላትና አመራሮች በድጋሚ እንኳን ደስ አላችሁ እያልን የሚከተለውን ጥሪ እናስተላልፋለን። የመጀመሪያው ለአማራ ህዝብ አሁን ላለው የአማራ ፋኖ ትግል ወታደራዊ አቅም፣ ፖለቲካዊ ልምድና ሁሉን አቀፍ አቅም ወደ አንድ ቋት ተሰባስበው ጥላትን የሚያንኮታኩቱበት ወርቃማ ዘመን ላይ ደርሰናል። ከዚህ በኋላ ይህ ግዙፍ አቅም ተአምር ሰርቶ የድላችን ጊዜ ቅርብ መሆኑን በድፍረትና በኩራት መናገር ይቻላል። ይህ እውን ይሆን ዘንድ መላው ህዝባችን በብሔራዊ ኃይሉ ሰብሳቢነት የሚመራውን ተጋድሎ በማንኛውም መልኩ በመደገፍ ከጎናችን እንዲቆም ጥሪ እናስተላልፋለን። ሁለተኛ ለመላው የአማራ ፋኖ ሰራዊት ዘመንና ታሪክ ገድ ብሎት ከረጅም ምጥ በኋላም የተወለደው ድርጅታችን መስዋዕትነትን የምትከፍሉለትን ትግል ከግብ ለማድረስ ተገቢውን ትጋት የሚያደርግ ሲሆን በቀጣይ የምንሰጣቸውን መመሪያዎች ለመፈጸምና የትግል ጥሪዎችን ለመቀበል የወትሮ ዝግጁነት እንዲኖራችሁ እናሳስባለን። በመቀጠልም ለማህበረሰብ አንቂዎች፣ ለጋዜጠኞችና ትግሉን ለምትደግፉ የሚዲያ አካላት ውድ እህትና ወንድሞቻችን ከመነሻው የአንድ መከረኛ ህዝብ ልጆች ነን። የአንድ አፈር አፈሮች ነን። እኩል ትግል ባለቤቶችም ነን። ይህንን እንገነዘባለን። የህዝባችን መከራም ከኛ እኩል እንደሚያማችሁ፣ ከዚህ መውጫ መንገድ ፍለጋውም እኩል እንደሚያስጨንቃችሁ እናውቃለን። ሚዲያ ወሳኙ የትግል ግንባር ነውና በተሰለፋችሁበት ግንባር የነበራችሁበትንና ያላችሁን ሚናን በቅጡ እንረዳለን። ይሁንና ከመጓጓት ከበጎ ጭንቀት የሚሆን ከግለሰብና ቡድናዊ ፍላጎትና ተልዕኮ የተነሳ የሚደረጉ ገደብ የለሽ ጣልቃ ገብነቶችና የተዛነፉ ትንተናዎች ትግሉን እያወኩት መሆኑን በመገንዘብ ማናችንም የሚዲያ ስራዎች የመታገያ ተቋም ፈጥሮ ህዝባችንን ለአንድ ዓላማ በአንድ ላይ ማሰለፍን ታሳቢ አድርጎ የህልውና ትግሉን ማሸነፍን ማዕከል ያደረገ እንዲሆን የበኩላቸውን ድርሻ እንድትወጡ እናሳስባለን። ለዲያስፖራው ወገኖቻችን የህልውና ትግሉ አሁን ያለበት ደረጃ ይደርስ ዘንድ የአማራ ዲያስፖራ የነበረው ሚና በትልቁ የሚገለጽ ነው። ሆኖም ወጥ የሆነም የዲያስፖራ አደረጃጀት አለመኖሩና ተመሳሳይ ግብና ዓላማ የሌለ በሚያስመሰል ደረጃ ያሉ እርስ በርስ ንትርኮች በዲያስፖራ ብቻ ሳይሆን በፋኖ አደረጃጀቶች ላይ ያሉ አሉታዊ ተጽዕኖም በቀላሉ የሚገለጽ አይደለም። በመሆኑ ዲያስፖራው ማህበረሰብ በአንድነት እንዲደራጅና ትግሉን እንዲደግፍ ጥሪ እያደረግን በዚህ ረገድ ድርጅቱ የሚወስደውን ኃላፊነት ወስዶ ወደ ተግባር እንደሚገባም እናሳውቃለን። ከብሔራዊ ኃይሉ ውጭ ላላችሁ የፋኖ አደረጃጀቶች በድሮንና በጅምላ ጨራሽ መሳሪያዎች እየተጨፈጨፈ ያለው የአማራ ህዝብ የኛን አንድነት በጽኑ ይፈልጋል። ሁሉም አፈሙዞች ወደ አንደኛ ጠላት ብቻ መነጣጠር እንዳለባቸው የአማራ ፋኖ ብሔራዊ ኃይል ያምናል። ስለሆነም ያለምንም ማመንታት አንድነት እንድንፈጥር ጥሪ እናስተላልፋለን። ሌላኛው ጥሪያችን ለአገዛዙ ካድሬዎች፣ የሰራዊቱ መኮንኖችና ወታደሮች ይህ ትግል የህዝብ ትግል ነው። ማሸነፋችንም የተረጋገጠ ጉዳይ ነው። እናንተ ግን የአብይ አህመድን አገዛዝ በማገልገል ጥቁር ታሪክ እየጻፋችሁ ነው። የአማራ ፋኖ ብሔራዊ ኃይል የግለሰብን ስልጣን ሳይሆን የህዝብን ነጻነት አስቀድመው ለሚመጡ ወገኖች በቂ መታገያ ሜዳ ለመፍጠር ዝግጁ ነው። ስለሆነም ትግሉን እንድትቀላቀሉና የማይቀረውን የድል ጽዋ አብረን እንድናነሳም ጥሪ እናስተላልፋለን። ለመላው ኢትዮጵያውያን በሙሉ የአማራ ህዝብ የህልውና ተጋድሎ የኢትዮጵያን ህልውና የማይፈታተን ይልቁንም በጋራ ትግል በሚያምን አታጋይ ድርጅት የሚመራ ነው። አብይ አህመድ አገዛዝ የሽብር ተግባሩ ኢላማ ያደረጋቸው በርካታ ወገኖች መኖራቸውም የታወቀ ነው። ስለሆነ መላው ኢትዮጵያውያን ይህንን የህልውና ትግል በመደገፍ ህዝባችን ጎን እንድትቆሙ ጥሪ እናቀርባለን። በጸረ ብልጽግና ትግል ላይ ለምትሳተፉና ነፍጥ ያነሳችሁ ኢትዮጵያውያን የገጠመንን ጥላት የዓለም አቀፍ የጦር ህግ የማይገዛው የሞራል ተጠይቅ የሌለው የአገር ሀብት ለሽብር ተግባር የሚውል የሚመራው ህዝብ ላይ ሽብር በመፍጠር ስልጣን ላይ መቆየት የሚፈልግ ልፍስፍስ ኃይል ነው። ስለሆነም በጥላታችን ላይ በጋራ ለምናደርገው ትግል የተቀናጀና የተናበበ ሁለገብ ትግል በጋራ እንድናደርግ ጥሪ እናስተላልፋለን። ለዓለም አቀፉ ማህበረሰብ በዓለም የጦርነት ታሪክ ተደርጎ በማይታወቅ ደረጃ በራሱ ህዝብ ላይ የሽብር ተግባር እየፈጸመ ያለውን የአብይ አህመድና አገዛዙ በሀገር ስም የሚደረግለትን ድጋፍ ለጦርነት መዋል ከጀመረ ሰነባብቷል። አብይ አህመድ በዩናይትድ አረብ ኤምሬት አስተባባሪነት የአማራን ህዝብ በድሮንና በጀት እየጨፈጨፈ ያለ ሲሆን የምስራቅ አፍሪካ ቀጠናን የጦርነትና የትርምስ ሜዳ በማድረግ ለቀጠናው ሰላምና መረጋጋት ጸር ሆኖ ቀጥሏል። የአማራ ህዝብ ተጋድሎ በድል ሲጠናቀቅ ይህንን ነባራዊ እውነት የሚለውጥ ውጤት እንደሚያመጣ መሙን ነው። ስለሆነም የአብይ አህመድን አገዛዝ ባለመደገፍና ማንኛውንም ዲፕሎማሲያዊ ጫና በማድረግ ለሰላም እጁን እንዲሰጥ የበኩላችሁን ተጽዕኖ እንድታደርጉ ጥሪ እናቀርባለን። የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ ቋራም አማራ ኢትዮጵያ። የተከበራችሁ የአማራ ቤተሰቦች ከላይ ያቀረብንላችሁ መግለጫ ዛሬ ግንቦት 1 2017 ዓ.ም የተመሰረተው የአማራ ፋኖ ብሔራዊ ኃይል ነው። የተከበራችሁ የአማራ ቤተሰቦች በሌሎች መረጃዎች እስከምንገናኝ ቸር ቆዩ።